የዳኝነትና የፍትህ ስርዓቱን ለማዘመን እየተሰራ መሆኑን የደቡብ ወሎ ዞን ከፍተኛ ፍርድ ቤት ገለጸም። ዘመናዊ አሰራሩ የተገልጋዮችን ጊዜ የሚቆጥብና እንግልት የሚቀንስ መሆኑ ተመላክቷል። ከድራሊ ዝርዝር ዘገባ ይዟል። የደቡብ ወሎ ዞን ከፍተኛ ፍርድ ቤት በአማራ ክልል በርካታ ተገልጋዮችን ከሚያስተናግዱ ከፍተኛ ፍርድ ቤቶች አንዱ ነው። የፍርድ ቤቱን ስራ በዘመናዊ ቴክኖሎጂ ለማጠናከር የሚያስችሉ ተግባራት እየተከናወኑ መሆኑን የፍርድ ቤቱ ፕሬዝዳንት ትዕግስት ዳኛቸው ተናግረዋል። አገልግሎት አሰጣጥን ከማዘመን አንጻር በዋነኝነት ጠቅላይ ፍርድ ቤቱ ራሱ በመሰረታዊነት እቅዶችን ይዞ ከሚያሰሩ መመሪያዎች ጀምሮ መመሪያዎችን ህጎችን ከመቅረጽ ከማውጣት ጀምሮ በርካታ ስራዎችን 2017 ላይ ሲሰሩ ቆይተዋል። የ2017 እነሱ ሂደቶች ካለቁ በኋላ ደግሞ ወደ ትግበራ ሂደታቸው መሄድ እንዲችሉ ከማቴሪያል አቅርቦት ከሰው ኃይል የአቅም ግንባታ አንጻር ስራዎች እየተሰሩ ነው ያሉት። ስለዚህ አገልግሎት አሰጣጥን ስንል እያንዳንዱ ባለ ጉዳይ በሚመጣበት ሰዓት ላይ የሚሰጡ አገልግሎቶች በአጭርና ፈጣን ወጭ ቆጣቢ በሆነ መንገድ መገልገል እንዲችሉ በርካታ ስራዎችን እየተሰራ ነው ያለው። በፍርድ ቤቱ ትኩረት ከተሰጣቸው ጉዳዮች አንዱ ስማርት ኮርት ማዘጋጀት ሲሆን ባለፈው ዓመት የተጀመረው ስራ ምን ደረጃ ላይ ይገኛል ብለን ላነሳነው ጥያቄ ፕሬዝዳንቷ ይህን ብለዋል። የደቡብ ወሎ ብቻውን አይደለም ስራውን የሚያስጀምረው እንደ አጠቃላይ እንደ ክልል ነው። ከነሱ ጋር እንደ ሂደት እንደ ሲስተም የሚጠብቁ ትንሽ ነገሮች ይኖራሉ። ያ ሲባል ግን አጠቃላይ ግብአቱ ግን ስማርት ኮርቱ የሚያስፈልገው ለስራ የሚያስፈልገው ግብአት ግን ተሟልቶለት ገጠማ ተደርጎለት ባለሙያዎቻችን በቂ ስልጠና ተሰጥቶት ሬዲ ሆኖ እየተጠባበቅን ነው ማለት ነው። 95% የሚሆነው ስራዎቹ ተጠናቀዋል ማለት እንችላለን ማለት ነው። እንደ ደቡብ ወሎ አንድ ኮርት ነበር ያዘጋጀ ነው። አሁን ግን 2 ኮርቶችን በተጨማሪ ለመጨመር በሚል ጠቅላይ ፍርድ ቤቱን ባስቀመጠው አቅጣጫ መሰረት ችሎቶችን ልየት አድርገን እቃዎችን በመጠባበቅ ላይ ነው ያለነውና የነዚህ ሂደቶች አንድ ላይ በሚጣመርበት ወቅት ላይ የተሻለ የአገልግሎት ቀሪ ስራዎች በፍጥነት ተጠናቀው አገልግሎት መስጠት እንደሚጀምር ነው የተናገሩት። አገልግሎት መስጠት ሲጀምርም የተገልጋዩን ጊዜ ለመቆጠብና እንግልት ለመቀነስ እንደሚያስችል አስረድተዋል። አሁን ባለው ሁኔታ እንግዲህ ካለው የኑሮ ውድነት ከዚህ ተነስቶ ባህር ዳር ድረስ ማንም ሰው መሄድ ሳያስፈልገው ባለበት ቦታ ላይ አገልግሎትን ማግኘት የሚችልበትን ሂደት ማመቻቸት ነውና መጀመሪያ መግቢያ ላይ በነበረው አግባብ ወጭ ቆጣቢ ቀልጣፋ የሆነና ተደራሽ የሆነ ፍትህን ከመስጠት አንጻር ትልቅ ግብአትና አስተዋጽኦ አለው ማለት ነው። የስማርት ኮርት አገልግሎት የዳኝነት ስርዓቱን ከማዘመን ባሻገር ፍትሃዊ የዳኝነት ስርዓትን ለመዘርጋት የጎላ ሚና እንደሚኖረው ተገልጿል።